ሚኪ ማለት ሙዚቃ አቀናባሪ ሳይሆን ለኔ ሙዚቃ ራሱ ሚኪ ነው ብዬ አስባለሁ። ስለ ሚኪ ጃኖ አንዳንድ ነገር ልበላችሁ እስኪ። እዚህ ጋር የሚዲያ ሰዎች ነው ያላችሁ። ያው ሰርፕራይዝ እንደምትሆኑ አልጠራጠርም። ከሰባ አልበም በላይ እንደሰራ ሚኪ ስንቶቻችን እናውቃለን? በዚህ አመት ብቻ እኔ ማያለው ስቱዲዮ ብዙ ፕሮጀክቶች ይሰራለው እና እንደው ኢትዮጵያ ሚኪን አይነት አቀናባሪ ስላገኘች ክብር ይሰማታል ብዬ አስባለሁ። ሚኪ ለዚህ ሁሉ ነገር የምታደርገው በጋዜጠኞች ስም እና በኢትዮጵያ ሕዝብ እናመሰግናለን። ያው ለሚኪ ከኔ በላይ ኤክስፕሌን የሚያደርጉት ብዙ አድናቂዎች አሉት። ያው እኔ የሙያ አጋሩን ስለሆንኩኝ ብዙ ላልገልጸው እችላለሁ። እንግዲህ ያው መግለጹን ለእናንተ ትቼዋለሁ። አንዳንድ ነገር ነካ አድርጌ በዚህ አልበም ኦልሞስት ሁለት ትራኮች ሌሎች አቀናባሪዎች ተሳትፈዋል። በአንድ ትራክ ታምሩ አማረ ተሳትፈዋል። በአንደኛው ስራ ደግሞ ሱራፌል ተሳትፈዋል። የአልበሙን ሂደት ይሄን ይመስላል። ጋዜጠኞቹ ያው ጥያቄዎች ካላችሁ ወደ ጥያቄዎቹም ብንሄድ አሪፍ ነው። አመሰግናለሁ። እሺ ዌብ እናመሰግናለን። አሁን ደግሞ በመቀጠል እንግዲህ ይህንን አልበም ፕሮዲስ በማድረግ ከደቂቃዎች በኋላ ወደ ህዝብ በማድረስ በቀጥታ አርቲስቱን ከአድናቂውና ከሙዚቃ አፍቃሪው ጋር የሚያገናኘው ግዙፍ ካምፓኒ ነው። ዞጃክ ወርልድ ዋይድ ይባላል። በመላው ዓለም የተለያዩ አርቲስቶችን አዳዲስ ስራዎች ያቀርባል። ዞጃክ ወርልድ ዋይድ ኢትዮጵያ ተወካይ ደግሞ ወይዘሪት ያኔት እዚህ በመሀላችን አለች። ወደ እሱ አመራለሁ። አስተዋውቆኛል እሱ ድርጅታችን ዞጃክ ወርልድ ዋይድ በተለያዩ ዓለማት ያሉ የጥበብ ስራዎችን ወደ ሙዚቃ አፍቃሪያን በማድረስ በሙዚቃ ዓለምን የማቀራረብና የእርስ በርስ ትውውቅ እንዲጎለብት የበኩሉን አስተዋጽኦ ለማበርከት በትጋት ይሰራል። ዞጃክ ወርልድ ዋይድ በኢትዮጵያ አገልግሎቱን በሙሉ አቅም ከጀመረ እጅግ በጣም ባጠረ ጊዜ ውስጥ የተለያዩ አርቲስቶችን ዓለም አቀፍ ደረጃቸውን የጠበቁ የሙዚቃ ስራዎችን በማቅረብ ላይ እንገኛለን። ዛሬም ይዘንላችሁ የመጣ ነው የተወዳጁ ድምፃዊ ሚኪያስ ንጉሴ ወይም ሚኪ ላላ አልበምም ደረጃቸውን ከጠበቁ ከሀገራችን የሙዚቃ ፕሮዳክሽን ውጤቶች አንዱ ነው። ከአርቲስቱ ጋር ከዚህ በፊት ሰሞን ዋና የተሰኘ ነጠላ ዜማውን ወደ ህዝብ በማድረስ ለመጀመሪያ ጊዜ በጋራ በሰራንበት ወቅት ድምፃዊው ለስራ ያለውን ክብር እና ጠንካራ የስራ ባህል ለመረዳት ችለናል። ከደቂቃዎች በኋላ ይፋ የሚሆነው የሚኪ ላላ 4 ነጥብ የተሰኘ አዲስ አልበም በውስጡ 13 ያህል ብዙ ጠንካራና ማራኪ ሀሳቦችን የያዙ ጣዕመ ዜማዎች በላቀ ሙዚቃ ቅንብር የፈጠራ አቅምና ኩልል ባለ ድምፅ ጥራት ተከሽነው አመታቶችን በወሰደ ሂደቶች ውስጥ ተመርጠው ያለፉ የሙዚቃ ስራዎችን በብዛት የምናበረክትበት በመሆኑ በድርጅታችን በኩል በልዩ ትኩረት ተመጣጣኝ የሆነ ክፍያን በመፈጸም አልበሙን በዞጃክ ወርልድ ዋይድ የዩቲዩብ ቻናል እና በድምፃዊው የሚኪያስ ንጉሴ ወይም ሚኪ ላላ የዩቲዩብ ቻናል በኩል በመጣመር ለመላው የኢትዮጵያ ሙዚቃና ጥበብ ወዳጆች ስናበረክትላችሁ በታላቅ ደስታ ነው። በመጨረሻም በዛሬው ቀን በዚህ ቦታ ላይ ጥሪያችንን በማክበር ለተገኛችሁ የመገናኛ ብዙኃን ባለሙያዎች፣ ተወዳጅ አርቲስቶች፣ የድምፃዊው የቅርብ ወዳጆች እና በዚህ አልበም ላይ ስራ ላይ የተሳተፋችሁ የጥበብ ባለሙያዎች በሙሉ እጅግ የከበረ ምስጋናችንን እናቀርብላችሁ እንወዳለን። እናመሰግናለን። መልካም ጊዜ። እሺ በጣም ደስ ይላል። እንግዲህ አሁን በመቀጠል የዕለቱን አዲስ አልበሙን የሚያስደምጠን ወጣት ድምፃዊ ሚኪያስ ንጉሴ ዛሬ ከአዲስ አልበሙ ጋር ነው። 4 ነጥብ ለየት ባለ ርዕስ ነው። ስራውም እንደዚሁ ምን አይነት አዳዲስ ነገሮች እና ጥሩ ነገሮች ይኖሩታል እንደርስበታለን። እስቲ ሚኪያስ ስለ አልበሙ ምን ተሰማ? ዛሬ እንግዲህ በጣም የተለየ ቀን ነው። እንደሌላው ቀን ከስቱዲዮ አይደለም፣ ከስቱዲዮ ውጭ ምን ተሰማ ትነግረናለህ? እሺ እንኳን ማለት ለዚህ ቀን እግዚአብሔር አብቃኝ ለማለት እወዳለሁ። ምክንያቱም
ብዙ የለፋንበትና የደከምንበት አልበም ነው። አብሶ ሚኪ ጃኖ እኔና ኤፍሬም አበበ ብዙ ልፋት ያየንበት አልበም ነው። በጣም ረዥም ጊዜ የሚወሰድ አልበም ነው እና ለዚህ ቀን ስላበቃኝ ክብሩን መድኃኔዓለም ይሰድላለሁ። ከዛ በተረፈ ከሁላችሁም ጋር ሆኜ ደግሞ ይህንን አልበም ለመልቀቅ በመብቃቴ ደስተኛ ነኝ። ከዛ በተረፈ እናንተ ሰምታችሁ ያላችሁን ነገር እንድትነግሩኝ ነው የምፈልገው። ሌላ ብዙ መናገር አልፈልግም። አስተያየታችሁን ሁሉ እጠብቃለሁ። አመሰግናለሁ። በጣም ደስ ይላል። እንግዲህ ዛሬ እንግዲህ እንደምታዩት ከአዲሱ አልበም ጋር ያኔት አለች፣ ሚኪ ኃይሎ፣ ሚኪ ላላ አለ፣ ሚኪ ጃኖ በመሀላችን ተገኝቷል። ግን በጣም በከፍተኛ ድካም ውስጥ ሆኖ የተገኘው ነንስታፕ ተከታታይ ቀናቶች ምንም አይነት እረፍት አላደረገም። እንደው በማከበር ብቻ አልበሙ ላይ ሰርቼ ሳልኖር አልቀርም። ምንም ብዙ መናገር አልፈልግም። አሁን ማረፊያ ሰዓቴ ነበር፣ ግን የግድ መገኘት ስላለብኝ የመጣሁት ብሏል። ስለዚህ ሚኪ ብዙም አናስቸግረው። ሚኪ እናከብራለን። ወደው ወይም እንደዚሁ ብዙ ነገሮችን አድርሰውናል። በመቀጠል እዚህ ላላችሁ የኪነ ጥበብ የቅርብ የወር ጊዜ ምንድነው ኃይሎች ወይም ደግሞ ይሄ ኪነ ጥበብን እኛ ነን ከስቱዲዮ ከወጣ በኋላ ወደ ህዝቡ ደግሞ የምንገፋውና ሁልጊዜ በኪነ ጥበብ ውጤቶች ምርቃት ዙሪያ አርቲስቶች እንዲያምርላቸው እንዲደርስላቸው ምን ተጋጋዜጠኞች ነው ሁላችንም እና ዛሬ እናንተ ራሱ እዚህ በማየት ደስታ እየተሰማኝ እያለ እንደገና ሚኪ ደግሞ ሁልጊዜ ይህንን በሚያደርጉት ጋዜጠኞች ፊት ነው አልበሙ መለቀቅ ያለበት የሚለውን ሀሳብ አመጣ። ለመጀመሪያ ጊዜ በጋዜጠኞች ፊት የተሰጠ መረጃ አድራሽ ፕሬስ ሳይሆን የተመረቀ የተለቀቀ አልበም ነው። አንድ ጊዜ ለአልበማችን ባካችሁ ክብር ለሚዲያ ሰዎች። በማስከተል አንድ ሶስት ነገር እንስማና የተሞላው ሰዓታችን ስለሚደርስ አልበሙን ነው አብረን እንለቃለን። አንድ ሶስት ጥያቄ ብቻ እንቀበል ካለን ሰዓት አንፃር። አብርሽ መጀመሪያ። አብርሃም ግዛው። እሺ፣ አመሰግናለሁ። አብርሃም ግዛው እባላለሁ ከጥበብ ብልጭታ ብስራት ኤፍኤም አንተ አለተባለ ነው የመጣሁት። ሚኪ እንኳን ደስ ያለህ በቅድሚያ ለማለት እወዳለሁ። አልበምህ ረጅም ጊዜ እንደወሰደ ይታወቃል። ይህን ያህል ጊዜ ለምንድን ነው የወሰደው? በጣም ረጅም ዓመት እንደሆነ ይታወቃል እና አንዱ ይህን ያህል ጊዜ የወሰደበትን ምክንያት ነው። ሁለተኛ 4 ነጥብ ሲባል ምንድን ነው ኮንሴፕቱን እሱ እንድትነግረን ነው። ሌላው ትንሽ አላብራራችሁ የማስበው ግጥምና ዜማ ላይ የተሳተፉ ባለሙያዎች እነማን ናቸው? እሱንም ብትነግሩን ጥሩ ነው። ከዛ ውጪ ትራኮቹን የተለያዩ ባለሙያዎች እንደሰሩት እየነገራችሁ ነበር። ከዚህ ውስጥ የቪዲዮ ክሊፖች የተሰሩበት ሁኔታ አለ ወይ የሚሉትን ጉዳዮች ብታነሱልን ለማለት ነው። አመሰግናለሁ። አመሰግናለሁ። ተመስገኑ ካሬ የአጌ ልጅ ይባላለሁ ከአራዳ ኤፍኤም 95.1 የሬዲዮ ጣቢያ ነው። በመጀመሪያ እንኳን ደስ አለህ። የ10 ዓመታት ጉዞ አልበምህ እዚሁ ደግሞ መጠናቀቁ ደስ ይላል። አልበም ፕሮጀክት ሲጀመር ድካም ነው፣ ከዛ ደግሞ ሲያልቅ ደግሞ ትልቅ ደስታ ነው እና እንኳን ደስ ያለህ ሚኪ። የተወሰኑ ጥያቄዎችን እጠይቃለሁ። የመጀመሪያው አልበምህ ኦዲየንስ ታርጌት፣ የመጀመሪያ አልበም ሲሰራ አንደኛው ኦዲየንስ ታርጌት ይፈልጋል እና የትኛው የእድሜ ክልል ናቸው የሚያዳምጡት? አንተስ የመጣበት መንገድ እንዴት ነው የሚለውን ለመናገር ፈልጌ ነው። ሌላው ሚኪ ጃኖን መጠየቅ ፈልግ ነበር። ምክንያቱም የሚሰራቸው ስራዎች ይዘቶቹ በየጊዜው እየተቀያየሩ የራሱን ቲምበር የራሱን ከለር ይዞ እየመጣ ያለ ድንቅ ሙዚቀኛ ነው። እየሰራቸው ያላቸው ድንቅ ሙዚቀኛ ነው እና ከጀርባ ባክሲንገር ሆነ ገብተሃል ወይ? አብዛኛው ላይ ባክሲንገር ሆነ ገብተሃል እና እዚህ ላይ ሰርተዋል ወይ የሚለውን ጥያቄ ነው። አመሰግናለሁ። አመሰግናለሁ። ያው ከሰዓት ለመቆጠብ ያክል ኳሊቲ ላይ የተጠቀምነው እሱ ይቅርታ ጠይቃለን። በጣም ደስ ብሎኛል። ለመጀመሪያ ጊዜ በነገራችን ላይ በደንብ ይህ ነገር ሞራል ያስፈልገዋል መሰለኝ። ቤባ ዲጄ ቤቢ በመጀመሪያ ስላከበራችሁን በጣም ትልቅ አክብሮት አለን። በእውነት እኛን ሚኪ ላደረገው ነገር በጣም አክባሪ ነኝ። እኔ እንኳን ካሁን በፊት እንግዳይ ነበርክና ያለህን ክብር ትህትና በአድማጮች ፊት በደንብ አይቼዋለሁ። በጣም ደስ ብሎኛል። ሚኪም አብረህ መጥተህ ስላገዝከው ወይም ሁላቸውም ደስ ብሎናል። እንደ ጋዜጠኞችም
ስላከበራችሁን እግዚአብሔር ያክብርልን። ከመረጃ ነጋሪ አውጥታችሁ የስራው አካል ስላደረጋችሁን በጣም ደስ ብሎናል። አንድ ጥያቄ ብቻ ነው የምጠይቀው ከሰዓት አንጻር ካልተሳሳትኩኝ የዞጃክ ወርልድ ዋይድ ነው የሚመለከተው ይመስለኛል እና ብዙ ጥያቄ ይነሳሉ ልለፋቸው ብዬ ነው እናንተ ጋር መጠየቅ የምፈልገው ሀገራችን ካሉ ድምፃውያን ጋር ዓለም አቀፍ ሪኮርዶች የተለያዩ ድርጅቶች ይፈራረማሉ አብረው በዚህ መልኩ ይሰራሉ ነገር ግን ዓለም አቀፍ ስቴጆችን ዓለም አቀፍ በኮላቦሬሽን የሚሰሩ ስራዎችን ሲሰሩ አናይም ሰው ቢዝነሱን መጥቶ ከሸር ከማድረግ ባለፈ ለነዚህ አርቲስቶች ምንድን ነው የምታደርጉት ዓለም አቀፍነታቸው ኦንላይን ማርኬት ብቻ ማቅረብ ነው መድረኮችን መፍጠር ነው ወይስ በኮላቦሬሽን እንዲሰሩ የኢትዮጵያ ሙዚቃ እንዲያድግ የማድረግ ሀሳብ ነው ያላቸው የሚለውን ለመጠየቅ አመሰግናለሁ እሺ አንዴ ሰብሰብ አድርገን አንድ ላይ እንመልሳቸው ነጥቦች እያዛቸውን ጥያቄዎች እንዳይደራረቡና አንዳንድ መዘጋት እንዳይኖር ነው ወይ እዛቸው እሺ ናፍቆትን እድል እንሰጥና በስቱዲዮ በሳምፕል ደረጃ ቢሆን እንደው ቅድም ወይ ባላነሳው ብያሰብኩት ነገር ቢኖር አብርሃም ግዛው ጠይቆታል ግጥምና ዜማ ላይ ከጀርባ ያሉ ባለሙያዎች እነማን ናቸው ከዛ በዘለለ እንደው እንደ አልበም እንደው የተለየ ስሜት ያላችሁ የሰጣችሁ ሚኪ ላላና ሚኪሻ ጃኖ የተለየ ኢነርጂ ኖሯችሁ የሰራችሁት እንደው የተለየ ሁሉም ሰው አሁን ይላል ያው ከጣጣት ምናምን የሚባል ነገር አለ አልበም የስራ የድካም ውጤት ነው እሱንም በደንብ አምናለሁ እና እንደው ስሜት ኖሯችሁ የሰራችሁት ሙዚቃ ይሄ ነው ብላችሁ ብትነግሩን ሰውም ያንን ስሜት እዚህ ያለው ሚዲያ ሰው እኔን ጨምሮ እሱን ነገር ይዞ ይወጣል እና ያቺ ትራክ የትኛዋ ነች ምን የተለየ ነገር አላት የሚል ሀሳብ ነው ያለኝ ከጀርባ ያሉት ባለሙያዎችንም ብትነግሩን ደስ ይለናል አንዴ ለሚኪ ላላ እና ለሚኪ ጃኖ የድካም ውጤት ነው እንኳን ደስ ያላችሁ በጣም እናመሰግናለን እስቲ አንድ ላይ ስብሰብ ያለውን ምላሽ ከመድረክ ደግሞ ወደዛ እናመራለን ቅድሚያውና ከዛ በተጨማሪ በፕሮሞሽን እናግዛለን በሱ ኮንሰርት we don't ያው ብዙ አመት ነው የፈጀው አብርሽ እዚህ ጋር የጠየቀው ጥያቄ የፈጀበት ምክንያት በሁለታችንም ምክንያት ነው በእኔና በሚኪ ምክንያቱም ሚኪ አንድ ይወጣል ወይኔ ይወጣለው ምናምን 10 አመት ሙሉ የሞላበት ምክንያት እሱ ነው ኮንቲኒየስሊ ግን ስራዎቹን ለማጠናቀቅ እውነት ለመናገር 6 ወር ነው የፈጀብን ጊዜያቶቹ የነበሩት ነገሮች ናቸው እንጂና 6 ወር ጊዜ ግን በደንብ አብረን አሳልፈን የጨረስናቸው ከዛ በተረፈ ግጥምና ዜማ የተሳተፉባቸው ነጋሽ ይልማ ገብራ ባሉ የዌል ብርሃኑ ሱራፌል ጥላይ አለበት በዜማ ነዘራ አብሩክ ጥላውን ሰማው ግጥም በጣም ብዙ ናቸው ዩኤል መሃሪ ኤፍሬም አበበ ከፍ ወደ 4 ትራኮች ምህረት አብደስታ ብዙ ናቸው ማለት ያልጠቀስኳቸው ሊኖር ይችላሉ 13 ትራኮች ነው ያሉት ከ13 ትራኮች ውስጥ ቤቢዚ ጋር የጠየቀው ጥያቄ የተለየ ስሜት የነበራችሁ ስቱዲዮ ስትሰሩ ብሏል እውነት ለመናገር ሁሉም ላይ አሪፍ ነገር ነበረን ግን ሞር እኔና እሱ ጋር ወደ መጨረሻ አካባቢ የመጡ ዘፈኖች ነበሩ እነዛ ዘፈኖች ላይ አሪፍ ኢነርጂዎች ነበሩ ቀን ከፋ የሚለው ዘፈን ላይ እንደገና 4 ነጥብ ወደ መጨረሻ አካባቢ የመጡ ዘፈኖች ናቸው እነሱ ላይ የተለየ ኢነርጂዎች ነበሩንና ግን ሁሉንም ያው ቤቢ እንደተናገረው በአንድ አይነት እንትን ነው የምናያቸው ከዛ በተረፈ እስቲ እናንተ ደግሞ ሰምታችሁ ያለውን ነገር ሀሳብ አስተያየታችሁ ትሰጡናላችሁ
ያው ሙዚቃ ቪዲዮ ያህል ተሰርቷል። 3 ሙዚቃ ቪዲዮዎች ጨርሰናል። አንደኛው የሙዚቃ ቪዲዮአችን የሚቀጥለው ሳምንት አርብ ይለቀቃል፣ ሽቅርቅር የሚለው። ከዛ ደግሞ ሙናዬ የሚላለን አንድ ያልፏል። 3ቱን የቪዲዮ ክሊፖች ኦልሬዲ አጠናቀናል። ያው ወደ ተመስገን ወንድማችን ደግሞ ጥያቄ ስንገባ አልበሙ የኦዲየንስ ታርጌት የእድሜ ክልል አለ ወይ የተባለውን ነገር ያው አልበም ስትሰራ ኢትዮጵያዊ አልበም እስከሆነ ድረስ ኢትዮጵያ ውስጥ ያሉት በማንኛው እድሜ ክልል ታሳቢ ተደርጎ ነው የሚሰራው። ፍሬምህም ስትሰራ ሁሌ እንደ አልበም ያው አልበም ማለት በየአይነት ስለሆነ በዛ አንግል ነው የሚሰራው። ይሄ ነው የሚባል የእድሜ ክልል እንትን የለውም፣ ሁሉንም ያካትታል ብለን እናምናለን። ሌላው ቅድም ወደ ሚኪጃ ነው ትንሽ የአፍ ወለምታ የሚያጋጠመኝ ነገር አለ። እሱንም ለማስተካከል ነው 70 አልበም በዚህ አመት ምናምን ያልኩት ተወላይፍ ነው። 70 ከ70 አልበም በላይ የሰራው። ሌላው ኮንሰርትና ስለ ኢቨንት የተመለከተ ስለ ኮንሰርት፣ ስለ ሪሊዝ ፓርቲ አልበማችን ላይ ብዙ ፕላን አድርገናል። ከአልበም ከወጣ ማግስት ጀምሮ ብዙ ኢቨንቶች ይኖሩናል። ወደ 2 ወር ገደማ የተለያዩ ኢቨንት ይኖሩናል። ያንን 1 ወር የተለያዩ ኢቨንት ሰርተን ሪሊዝ ፓርቲያችን ሰርተን ወደ ኮንሰርት እንሄዳለን። ይሄኛው ሁሉም ነገር እንዲመጣ ያው የሚዲያ እገዛ የሚያስፈልግበት እዚህ ነው። ስራችን ከፍ እናድርገው፣ ፕሮሞሽን ያስፈልገዋል። እዛ ነው ለሚዲያ አካላት በጣም አሪፍ ቦታ ስላለን ይሄንን አልበም ከሚዲያ አጋሮች ጋር አብረን እንልቀቀው ብለን 4 ነጥብ ያደረግንበት ምክንያት ይሄ ነው። ተባብረን አልበሙን ከፍ እናድርገው፣ በኮንሰርትም በሪሊዝ ፓርቲም እንገናኛለን ብዬ አስባለሁ። ሌላው የ4 ነጥብ ኮንሴፕት እንግዲህ 4 ነጥብ 4 ነጥብ ካላልኩበት እኔም ምን ብለስ ሆነና እኔና እስኪ ተንትኑት። ለምን አንድ ሙዚቃ ሲሰራ በተለያየ መንገድ ነው የሚሰራው። ሙዚቃን በጣም ጥልቅ ነው። እኛ ለማለት የፈለግነው አለ ፍቅርንም ሊሆን ይችላል፣ ሌላ ነገርም ሊሆን ይችላል። ሙዚቃ ደግሞ እንዳድማጩ በየራሱ የሚወስድበትን አንግል አለ። ሙዚቃ ጥልቅ ነው። ሰምታችሁ አሪፍ ትንታኔ ከእናንተ ነው የምንጠብቀው። ያው ካጠፋንም አርሙ፣ ከወደዳችሁት ደግሞ በደንብ እንትን አድርጉት። አመሰግናለሁ። እሺ እንግዲህ በተነሱ ጥያቄዎች ላይ ያው ሁሉንም የበኩላቸው ምላሽ አድርሰዋችኋል። ጠቅለል ባለ ሁኔታ ደግሞ የተወሰነ ከፈቀዳችሁልኝ ይጨምርበት። እንግዲህ የድምፃዊ ሚኪያስ ንጉሴ ሚኪ ላላ የመጀመሪያ አልበም 4 ነጥብ የተሰኘ አዲስ አልበም ነው ዛሬ የምንለቀው። ቅድም ካለውም ተነስተን ነው በጣም በርካታ ባለሙያዎች ተሳትፈውበታል። እነዛ በሙሉ በሂደት ውስጥ እየመጡ ናቸው። መጀመሪያ እንግዲህ እኔና እሱ አልበሙን ስንጀምር እኔና ሚኪ ከዜሮ ስንጀምር መጀመሪያ ከአልበሙ በፊት ረውዴ ነው የሰራነው። ሚኪ ላላ የሚለውን ስም ስፈጥረው ረውዴ በሚለው ዘፈን ነው መጀመሪያ። ከዛ ከረጅም ጊዜ በኋላ ወደ አልበም እንግባ ተባብለን ገብተናል። ሂደቶችን አንድ ባንድ እያልን አብረን መጣን። እንግዲህ እዚህ አልበም ላይ የኔ ትራኮች ግጥምና ዜማ ድርሰት 5 ናቸው። 5ቱ ግጥምና ዜማ ናቸው። ሌሎችን ጋሽ ይልማን ጨምሮ ጋሽ ይልማ ገብረአብ እንዳለው ዘራ ብሩክ፣ ጥራውን ሰማው ወንድማማቾቹ፣ እንደዚሁም ደግሞ ሌላ ይቀርካል ኢዮቤል ብርሃኑና ውጪ ሄዶ ደግሞ ምህረት አብደስታ፣ ምዕራፍ አሰፋ ተሳትፈውባቸዋል በቀሩ ትራኮች ላይ ማለት ነው። እንግዲህ በጣም ብዙ ድካሞች ቀንና ሌሊቶች አሳልፈናል። እውነቴን ነው የምላችሁ። ዛሬ አልበም ሆኖ አንዷ ዘፈን የምትሰማው እኛ 4 ዓመት 5 ዓመት ሌሊት የለ ቀን የለ ከተማ ውስጥ እየተመላለስን አንድ በመኪና አንድ በቤት አንድ በምናምን ስፒከር ስንሰማ የኖር ነው። ስናወጣው ስናወርደው ስንጨምረው ስንቀንሰው የኖር ነው።
የድምር ውጤት ነው። ለዛ ነው መጨረሻ ላይ አልበሙ 4 ነጥብ የሚል ስያሜ ያገኘው። 4 ነጥብ የሚለውን ስም እንዴት ያመጣንበት ታሪክ ምንድን ነው መሰላችሁ? በዋነኝነት ረጅም ነበር። በየኢንተርቪው ሲገባ ሚኪ አልበም ጨርሳለሁ፣ መቼ በቅርብ፣ መቼ ትጨርሳለህ በቅርብ፣ መቼ ትጨርሳለህ በቅርብ ነው። ሁሌ አይታችሁ ከሆነ አድካሚ ነው፣ አይታወቅም። የአልበም ፍጻሜ ትገባበታለህ፣ መውጫው ቀን አይታወቅም። አትረካ ከልብ ከሰራ እና ረጅም ጊዜ ሁሌ እንደዛ እያልን ቆይሁን አንዴ ማስተር ስንል አንዴ ሚኪ ሲሄድ ውጭ ያው እንዳላችሁ ሲመጣ ከኮንሰርቶች እንደዚህ ቱሮች ስንጠብቅ ምን ስንል ቆይተን መጨረሻ አይቀርም ነገር የጓጓንባት የአልበሙ መውጣት ሚክሲንግ እና ማስተሪንግ የሚባለው የጥራት ደረጃ ላይ ደረሰ አልበሙ ማለት ነው። ልክ የዛን ጊዜ ምን እናድርግ የአልበሙ መጠራት ብለን ረጅም ጊዜ ወስደን ተወያየን። 4 ነጥብ ጨረስን። አለቀ የሚለው ስሜት ነው። 4 ነጥብ የምንፈልገው ልባችን ድረስ ሄዶ ጥግ ድረስ ሄዶ በድምፅ በመልእክትም ባዘፋፈንም በምንም በሚክሲንግ በማስተሪንግ በሁሉም መልኩ ተሳክቶ ጨረስን። በቃ ስንል 4 ነጥብ አለ። ዋናው እሱ ነው። ከዛ በኋላ እንግዲህ ዘፈኑ ላይ 4 ነጥብ የሚል ከዚህ ከርዕሱ ተነስቶ የተሰራ ዘፈን አለ። ርዕሱ ሌላ ነው፣ ታሪክ ነው። ይሄ ነው ታሪኩ። ዘፈኑ ደግሞ 4 ነጥብ የሚለውን ቃል ይዞ እንደዚሁ ሌላ መልእክት ያስተላልፋል። 4 ነጥብ የተሰኘ ዘፈንም አለ። 13 ዘፈኖች አሉ እዚህ አልበም ላይ። አሁን ወደ አልበም ሪሊዝ ማድረግ እንሄዳለን፣ ወደ መልቀቅ። ሁላችሁም እንግዲህ ፖስት ለማድረግ የተሰማችሁ ተዘጋጁ። ዋና ጠቅላላ ሀሳብ ይሄ ነው፣ ጽሁፉ ይሄ ነው። ተለቀቀ በሚል ርዕስ አድርገን ነው ለየት እንዲል ማለት ነው። ሁሉም ባሉበት ጋዜጠኞች ዛሬ የት ሆኖ ነው የሚለው ለየት ያለ ስሜት እንዲመጣ ነው። ዞጃክ ወርልድ ዋይድ ላይ እንገባና ሊንክ እናወጣለን። ዘፈኑ ተለቋል። ሁላችንም እስቲ ተመልከቱት። በስልካችን ወደ ዞጃክ እንግባ። ያ አሁን ተለቋል። ከላይ እናገኘዋለን 25 ደቂቃ። ስለዚህ የትኛው ሊንክ ያደርግናል?